ሰላም እንዴናችሁ? በያላችሁበት ሁሉ ነገር ሰላም ነው። አሸይና እንዴ ያላችሁ እሞኝላችኋለሁ። ቤቶች ስትገቡ እንደዋዳችሁ ላይክ እና ሼር እያደረጋችሁ ሐሳቦቻችሁን ለብዙዎች አካፍሉ። ለዚህም ከልቤ አመሰግናችኋለሁ። ዛሬ ወደ ሚዛናችን ዘላችሁ የመጣነው እንግዲህ የዋንትያ ጉዳይ ነው። ዋንትያ ከልጁ አባት ጋር እንግዲህ ሰሞኑ ፍርድ ቤት የነበረባት እሶጣ ገባ አገራዊ አጀንዳ አድርገው አዳሜ ሲፎተፉት ከርሟል። ሁልጊዜ እንደሞላችሁ ዓለም አቀፋዊ ጉዳይ፣ አህጉራዊ ጉዳይ፣ ሀገራዊ ጉዳዮቻችን እርግፍ አድርገን ትተን የማንም ጮቅላ ጉዳይ ርዕስ አድርገን እየመጣን ነው እና ካነሳችሁት አይቆር እንደ አልፎ እኛም የመንደር ጉዳዮችን ብናንቦጫርቅ ምንም ማለት አይደለም። እና ዋንትያ እንግዲህ የልጇ አባት ልጄን እንዳልጠይቃት እንዳልንከባከባት አርጋኛለች ብሎ ፍርድ ቤት ከሶ ነበር። ይህን ተከትሎ ፍርድ ቤቱ በሳምንት አንድ ቀን ልጅን ማየትና መንከባከብ ትችላለህ የሚል ፍቃድ ሰጥቷል። ይህን ተከትሎ የዋንትያ ቲፎዞዎች ለምንድን ነው ይሄ ሰውዬ በህግ የማይጠየቀው? ለምንድን ነው በህግ የማይጠየቀው? 13 ዓመት ልጅ ደፈረው የሚል አንስታቻል። መድፈር አልደፈራትም፣ ራሷ ወዳ ፈቅዳ የገባችበት ነው። ነገር ግን ህግ ከ18 ዓመት በታች የሆነች ሴት ወዳ ፈቅዳ ማሬ ወተቴ ልሙትል ልሰቆልል ብላ እንኳን ብትገባ አይቻልም ያስጠይቃል ስለሚል ከዛ አንጻር ነው እንጂ ልጅቷ ወድጄ አፍቁሬ ያገባሁት ሰው ነው እናት አባታ ረቅጣለት ሄደች እኮ። ህግ መጠየቅ ካስፈልገ ይጠይቀው። እኔ ምን አገባኝ? ስለሱ ጥብቅና ልቆም አይደለም። ግን እኔ ይሄን ጉዳይ ርዕስ አድርጌ ነገርኳችሁ ያነሳውበትን አንድ ምክንያት ልንገራችሁ። ርዕስ አድርጌ ያነሳውበትን አንድ ምክንያት አስምሬ የምነግራችሁ ታዳጊ ህፃናት ከእናት ከአባት ፍቃድ ወጥታችሁ የወንድሞቻችሁ የታላለቆቻችሁን ፍቃድ ወጥታችሁ በየጫካው በየጥጋጥገው በየመንደሩ የምትባልጉ ልጆች ዋጋ እንደምትከፍሉ ወቅ ማሪ ወተቴ ብላችሁ በየጫካ የተጋደማችሁለትን ሰው አይ በቃ ከሳል ብላችሁ ልትከሱ ትችላላችሁ። እሱ መብታችሁ ነው። የያዛችሁን በሽታ ኤችአይቪውን ትከሱታላችሁ። እናት አባት ያስለቀሳችሁትን በየቤተ ክርስቲያን እናት አባቶች ያፈሰሱትን እንባ ትከሱታላችሁ። ይከሳችኋል መልሰው። ያለ ዕድሜያችሁ በልጅነታችሁ አርጎዛችሁ አንፈልጉም ብላችሁ ስታስወርዱት ወደ ውርጃ ስትሄዱ ያን ተከትሎ የሚመጣ በሽታ ኢንፌክሽን፣ ካንሰር፣ ለሞት የሚዳርግ በሽታውን በሙሉ ትከሱታላችሁ። አትከሱትም። ስለዚህ ከድርጊቱ ነው መቆጠብ ያለባቸው። ከድርጊቱ መጀመሪያ የእናት አባትን ምክር መስማት። እናቶቻችሁን አታስለቅሱ። እኔ ስለ ግለሰብ ግን ምን አገባኝ? ስለ ግለሰብ ብትፈልጉ ተሰቃቀሉ፣ ብትፈልጉ ተቆዳደሉ፣ ብትፈልጉ ተካሰሱ። እሱ የኔን አይመለከተኝም። እያልኩት ያለሁት ግን ዋንትያ አንድ አይደለች፣ ሚሊዮን ዋንትያዎች አሉ እዚህ ሀገር ላይ ሚሊዮን። በየጥጋጥገው ህፃን የምታስወርዱ ልጆች አላችሁ። በሽታችሁን፣ ሰቆቃችሁን፣ መድማታችሁን፣ መቁሰላችሁን ይዛችሁ ወደ ቤታችሁ የምትገባላችሁ። ራሳችሁን ከድርጊቱ ቆጥቡ። ሌሎቻችሁም ለዋንትያ ጥብቅና ስትቆሙ እግረ መንገድ ይሄ ነገር እንደማይጠቁም ንገሩ። ልክ ዋንትያ በጎ እንዳደረገችና እንደተገፋች ሰው አትቁጡ። እንትን አትበል። እናት አባቷን እኮ አክንትፍ ብላ ተፍታ የወጣች ሴት እኮ ነች። ነውረኛ ሴት እኮ ነች። ባለገ ሴት እኮ ነች። እሷን እንደ ቅዱስ ለማሽሞንሞን አትሞክሩ። እናቶች በየቤቱ ደም እንባ እያለቀሱ ነው። ደም እንባ እንዴ! እኛ እኮ መነጋገር እየደበረን ነው እንጂ መራመድ እኮ አልቻልንም እኮ ቆመሽ። ለመሆኑ አንደኛ ደረጃ ትምህርት ቤት ያሉ ተማሪዎች ምን ጉዳይ ውስጥ እንዳሉ ታውቃላችሁ? ኢትዮጵያ ውስጥ ፖስቲፒል በምን ደረጃ ነው የሚሸጠው ታውቁታላችሁ? ይሄ ምንድነው ፖስቲፒል ለምትሉት? ምንድነው? ከግንኙነት በኋላ የሚዋጥ መድኃኒት ልጅ እንዳይረገዝ ነው ያለቀው ሰው። ልጆቻችሁን ለመጠበቅ ሞክሩ። ይሄ ጥብቅና ምናምን እሱ መብታችሁ ነው። ለምን የዋንትያ የ10 ሚሊዮን ብር ጠበቃ አታቆም? እሱ አይመለከተኝም። እኔ ይህን ተከትሎ ነገራችሁ የምፈልገው የስንት ዓመት ህፃናት በኤችአይቪ እየተለከፉ እንደሆነ፣ የስንት ዓመት ህፃናት ታዳጊዎች በየጥጋጥጉ ውርጃ ውስጥ እንዳለው፣ የስንት ዓመት ህፃናት ለጨብጥና ለአባለዘር በሽታ እየተዳረጉ እንዳለው ልብ በሉ። ልጆቹንም አውግዟቸው። ከድርጊታቸው ትክክል አይደለም። ማአት የዋንትያ ቢጤዎች እኮ ዋንትያ እንደምንም የሆነ ጉዳይ እንደምንም ሾልካ ወጥታ ነው። ሾልካ መውጣት ያልቻሉ በልጅነታቸው ህፃን ተቆፈው በየጎዳና የወደቁ ማስቲሽ የሚስቡ ሲጋራ የሚያጨሱ ሴተኛ አዳሪነት ላይ የተሰማሩ ገና ሚጢጢ ታዳጊ ልጆች አሉ። ስለዚህ ለዋንትያ ጥብቅና የምትቆሙ ሰዎች እሷም ያደረገችው ድርጊት ትክክል እንዳልሆነ ንገሯት። ሰውየውን ክሰሱ። ምንም እሱ አይመለከተኝም። ፍርድ ቤት የራሱ ምክንያት ይኖራል።
አቃቤ ሕግ አለው፣ ጠበቃ አለ፣ ምን አለ፣ የራሱ ሂደት አለ። እዛ ማንቦጫ አረቅ ውስጥኛ አልገባ ነው። እኔ አይመለከተኝም። ግን እግሮ መንገድ እያበረታታችሁ እንዳይሆን እሰጋለሁ። በእርግጥም እያበረታታችሁ ነው። ዋንትያ የመጣችበት መንገድ ዛሬ ዋንትያ ወደ ሚዲያ ከመጣች ወዲህ ስንት ወንድ ነው የቀየረችው? ይህን ማንም አይተነፈስም፣ ማንም አይናገርም። 18 ዓመት የሞላት አሁን ነው። ኢቢኤስ ቴሌቪዥን ከወጣች ወዲህ ስንት ወንድ ይዛ ስንት ወንድ ነው የተወችው? ይህን አትጠይቁም አይደል? ደቦራቸው እውነት መራር ነው። ኢቢኤስ ቴሌቪዥን ከተረዳች ወደ ቲክቶክ ከመጣች ወዲህ ዋንትያ ሚዲያ ላይ የያዘቻቸው ወንዶች ቁጥር ስንት ነው? አታውቁት? አይመለከተኝም። ኤኒዌይስ እንደዚህም ብለው እንደ ትውልዱ ጥፋት እያሳዘነንም እያበሳጨንም እያነጋግረንም ጥጋጥጎ ፔንሽኑን ማን የሞላ ዛሬ እኮ የሶስት ልጆችን አባት እየቀሙ ያሉ ታዳጊዎች እኮ ተማሪዎች እኮ ይገርማቸዋል። ትዳር እንደዚህ እየተነቃነቀ እኮ ነው። እችን የሚያካክሉ ልጆች ህፃን ልጆች እኮ ዛሬ የሚሆኑት ነገር እስቲ መሸት ይበል፣ እስቲ ከተማ ይታይ። አሁን የፈረሰ እዚህ ምንድነው የሚባል ፒያሳ ዙሪያ የነበረ ቦታ ታዳጊ ልጆች ምን ሲደረግ እንደነበር እና ትልቁ ነገር ጨው ለራስ ስትል ጣፍጥ ነው። ጨው ለራስ ልክ ዋንትያ ለዚች ሀገር ደምና አጥንቱን ከፍሎ ለቺን ሀገር ያጸና ሰው አድርጋችሁ እሽሩሩ ስትሉ ሳይ ያስቀኛል። አፍቅሬው ወድጄው ነው የልጄን አባት ነው ያለችው። አደባባይ ቪዲዮ ማስረጃ ያለበት ነው። እና ወደደችም አፈቆረችለትም ማሪ ያለችው ወተት ያለች ፈረጠችለትም ህግ የሚጠይቀው ጉዳይ ከሆነ ህግ ይጠይቀው። እሱ አይመለከተን። የሚመለከተን ግን ታዳጊዎች በየማህበራዊ ሚዲያ የምትሆኑት እብደት፣ የምትገቡበት እብደት ዋጋ ትከፍላለህ። እውነት ነው የምላቸው። በጣም ብዙዎቹ በር ዘግተው እያለቀሱ በጣም ስፍር ቁጥር የሌላቸው ታዳጊዎች በር ዘግተው ደም እንባ እያነቡ ነው። አትወጣ ስራችሁ ይቀጣቸዋል። እችን ወቁ። ይሄን የሚነግራችሁ የለም። በየሚዲያ ወለም ዘለም ወደም ዘለም ወለም ዋጋ ትከፍላላችሁ ለሱ። ስለዚህ ሚዲያ ላይ ይህንንም ንገሯቸው። እሺ እንዳንቺ ያለ ዕድሜ የተቆለበለቡ ሴቶች ለበሽታ ለቁስል ለመድማት ለመናገር የሚሰቆጥጥ ህይወት አልፈው ግማሾቹ ሞቷል፣ ብዙዎች ሞቷል። ታዳጊዎች የሰሩት ስራ ከቤተሰብ አግልሏቸው፣ ከማህበረሰብ አግልሏቸው፣ ከኑሮ አግልላቸው አይምሯቸውን አናግቶ ማህበራዊ ቀውስ አምጥቶ ለገመድ ራሳቸውን የዳረጉ ለመታነቅ የዳረጉ መርዝ የጠጡ በጸጸት። ስለዚህ የዚህ ንግግሬ ዋና ማጠንጠኛው ምንድን ነው? መካሰሱ አይደለም። መካሰሱ እንዳለ ሆነ እማትከሱት ችግር ይመጣል። ያለ ዕድሜያችሁ ማይሆን ጉዳይ ስትገቡ እማትከሱት ምን ብለህ ትኮሳለህ? ልጅ ሁለት ሶስት ያለ ዕድሜ ሁለት ልጅ ከተወለደ አንድ ልጅ ከተወለደ ማንን ትኮሻለሽ? ተሰቃይተሽ ታሳድጊያለሽ እንጂ አንቺም ምስኪን ጦልጧላ እሱ ምስኪን ወዛደር ወይ ተማሪ ከሆነ ከሰሽ ምን ታረቂው? ስትከሽው ከሰማይ ብር አያወርድም እኮ እሱ። ከድርጊቱ መቆጠብ ነው የሚሻላችሁ። እኔ አጋጣሚውን ተጠቁሜ የምነግራቸው ከድርጊታችሁ ተቆጠቡ ነው። ታዳጊዎች ከድርጊታችሁ ተቆጠቡ። ደም እንባ ታለቅሷላቸው። እንባቸው እንደ ጎርፍ ነው ይፈሳል። ለውጥ አታመጡ። እና የሚበረታታለት የሚጨወጨብለት ድርጊት ውስጥ አይደለም የገባቸው። ሰውዬው ጋር ከሳለውና ለምን ሞተ ዓመት ከሳ ለምን 1 ቢሊዮን ዓመት አታስገባም? እሱ እኔን አይመለከተኝም። ሌሎቻችሁ ታዳጊዎች እችን ነገር አስምሩበት። ታናናሽ እህቶች፣ ታናናሽ ወንድሞች ያላችሁ ይሄን ነገር አስምሩበት። ልጆቹ በየናይት ክለቡ፣ በየጭፈራ ቤቱ፣ በየጫካው፣ በየጥጋጥጉ፣ በየፔንሲዮኑ ክብራችሁን አሳልፋችሁ ለማንነታችሁ ለውርደት የሰጣችሁ ዋጋ ትከፍላላችሁ። እማትከሱት ጉዳይ አለ። ያለ ዕድሜ ኤችአይቪ ብትያዢ ትኮሻለሽ። ማንን ትኮሻለሽ? ያሳዘሽን ሰው አፈቀርሽም ወደድሽም ሞትኩለትም አልሽም፣ አይ ሐሳቤን ቀይራለሁ ብለሽ ልትከሺው ትችያለሽ። ኤችአይቪውን ትኮሻለሽ። ያለ ዕድሜ ያረገሽውን እርግዝና ትኮሻለሽ። የተወለደውን ሕፃን ትኮሻለሽ። የወደቅሽን መውደቅ፣ በቤተሰብ የተጠመድሽን የተጠላሽን የተገፋሽን ትኮሻለሽ። አትኮሺውም።
እንደ አጋጣሚ ነው ዋንት የወጣችው። በወጣችበት መንገድ ትወድቃለች። እሱ የጊዜው ጉዳይ ነው። ለማንኛውም በዚህ ጉዳይ ላይ የኔ ሀሳብ ይሄ ነው። ሀሳብ እናንተም ደግሞ የምትሰጡትን ኮሜንት ላይ አስፈሩልኝ። በያላችሁበት መልካም ጊዜ ሆንላችሁ። እወዳችኋለሁ። ፒስ